great goals in front of a stunned Gladys Street. Special beyond special. How has he plucked that one out? አርሰናል እርቃኑን ሊቀር ከጫፍ ደርሷል። ተጠያቂው ደግሞ ሪያል ማድሪድ ነው። ማድሪድ የዞረበት ሳይሳካ የሚቀር ጉዳይ የለም። እነርሱ ከአሁን በፊት ይህንን በተግባር ገልጠው አሳይተዋል። ትኩረታቸውን በእንግሊዝ ክለቦች ላይ ያደረጉት ሎስ ብላንኮቹ ጃቪ አሎንሶን በአሰልጣኝነት መንበራቸው ከሾሙና ካስቀመጡ በኋላ አሁን የተጫዋቾች ዝውውር ላይ ሙሉ ትኩረታቸውን አድርገዋል። አስቀድመው የሊቨርፑልን ተመላላሽ አሌክሳንደር አርኖልድን እንደሚያስፈርሙ ይፋ ያደረጉት ሪያል ማድሪዶች አሁን ደግሞ ፊታቸውን የመሃል ተከላካይ ፍለጋ ላይ አነጣጥረው እየተመለከቱ ይገኛሉ። እናም የአርሰናሉ ዊሊያም ሳሊባ በሪያል ማድሪድ የዝውውር ራዳር ውስጥ የገባም የመጀመሪያው ተጫዋች ሆኖ ስሙ ተያይዟል። ይህ ለአርሰናል መርዶ ሲሆን ልቡ እየሸፈተ ላለው ፈረንሳዊ ተከላካይ ደግሞ እንደ ገጸ በረከት የሚቆጠር እድል ስለመሆኑ እየተነገረ ነው። ከአንቶኒ ሩዲገር ጋር ሊያጣምሩት የፈለጉት ዊሊያም ሳሊባ እናም በምትኩ ከማድሪድ ቤት ወደ አርሰናል ሊመጣ የሚችለው ብራዚላዊው ኢንተርናሽናል ሮድሪጎ ጉዳይ እንዲሁም ሌሎች የዝውውር መረጃዎች የዛሬ ጥንቅራችን አካል ናቸው። ገጹን ላይክ፣ ሼር እና ሰብስክራይብ ያድርጉ። ይወዳጁ፣ ለወዳጆም ያጋሩ። መረጃዎች ከዚህ እንደሚከተለው ይቀጥላሉ። That is one of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? ሪያል ማድሪድ አርሰናልን እርቃኑን ሊያስቀረው ይችላል እየተባለ ነው። ሪያል ማድሪድ አዲሱን አሰልጣኝ ይፋ አድርጓል። ቀድሞ እንደተገመተው ጃቪ አሎንሶ የሪያል ማድሪድ አዲሱ አሰልጣኝ መሆኑ ተረጋግጧል። ጃቪ አሎንሶ አስቀድሞ የካርሎ አንቸሎቲን መውጣት ተከትሎ አዲሱ አሰልጣኝ እንደሚሆን ተገምቶ ነበር። እናም ያ የተገመተው ሆነ። አሁን ማድሪድስታዎቹ አዲሱን አለቃቸውን አግኝተዋል። አዲሱ አሰልጣኝ ጃቪ አሎንሶ ደግሞ የሚፈልጓቸውን ተጫዋቾች ይፋ ስለማድረጋቸው ነው እየተነገረ የሚገኘው። አሁን አርሰናልና አሎንሶ ተፋጠዋል። ፍጥጫው በሁለት ጉዳዮች ነው። አንደኛው ፍጥጫ ዊሊያም ሳሊባን ላለመስጠት ሲሆን ሁለተኛው ደግሞ ማርቲን ዙቢሜንዲን ላለመነጠቅ። ዊሊያም ሳሊባ የጃቪ አሎንሶ ተመራጭ ሆኖ ሳይሆን የማድሪድ መልማዮች ዋና ትኩረታቸውን የጣሉበት ተጫዋች መሆኑ ተሰምቷል። እናም የመሃል ተከላካይነት ሚናውን በማድሪድ ቤት ከአንቶኒ ሩዲገር ጎን ለመሰለፍ ብቸኛው ተመራጭ ተጫዋች የአርሰናሉ ዊሊያም ሳሊባ ነው። ይህንን ጉዳይ እንመለስበታለን። አሁን የአሎንሶን ተመራጭ ሁለት ተጫዋቾች ጉዳይ እናስቀድም። That is one of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? ጃቪ አሎንሶ ሳንቲያጎ ቤርናባው ከደረሰ በኋላ የሁለት ተጫዋቾችን ስም ጠራ። አንደኛው ማርቲን ዙቢሜንዲ ነው። ሁለተኛው ደግሞ ዊርዝ የሚለው ስም በጀርመን እግር ኳስ በደንብ የሚታወቅ ነው። እርሱ ከዊርዝ ጋር በባየር ሊቨርኩሰን መንበር እያለ በሚገባ ይተዋወቃል። ያለፉትን 2 ዓመታት አብረው አሳልፈዋል። አሁን የመለያየታቸው ጉዳይ እውን ሲሆን ጃቪ አሎንሶ ዊርዝን ይዞ መኮብለልም መርጧል። ዊርዝ በባየር ሊቨርኩሰን ደማቅ ታሪክ ካላቸው ተጫዋቾች መካከል አንዱና ቀዳሚው ሲሆን ክለቡ ለዚህ ተጫዋች እስከ 100 ሚሊዮን ዩሮ ድረስ እንደሚፈልግ እየተነገረ ነው። ይህ ገንዘብ የጋላክቲኮን ስብስብ ለመመስረት አይናቸውን ለማያሹት ፍሬዝ የገንዘቡ መጠን ያን ያህል ራስ ምታት የሚሆንበት እድል ጠባብ ነው። እናም የጀርመኑ ተጫዋች መዳረሻው በነጩ መለያም እንደሚሆን ከወዲሁ እየተተነበየ ይገኛል። በአንድ በኩል ከአሰልጣኙ ከጃቪ አሎንሶ ጋር ያለው ቅርበት፣ በሌላ በኩል ደግሞ ተጫዋቹ ሲቪ ሲባል ትልልቅ ዋንጫዎችን ለማሸነፍ ካለው ፍላጎት አኳያ መዳረሻው ማድሪድ እንደሚሆን እየተነገረ ነው። That is one of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? ሪያል ማድሪድ አርሰናልን እርቃኑን ሊያስቀርበት ስላሰበው ጉዳይ ጥቂት መረጃዎችን ነው። ሪያል ማድሪድ ከአርሰናል ጋር በቀጥታ የሚያገናኙ 3 ጉዳዮች አሉበት። ጉዳይ 1 ማርቲን ዙቢሜንዲን ከሪያል ሶሲዳድ ሊያስፈርምበት ይችላል። ዙቢሜንዲ በአርሰናል ቤት እጅግ እየተፈለጉ ከሚገኙ ተጫዋቾች መካከል አንዱ። እንዲያውም እየወጡ ባሉ መረጃዎች መሰረት ዙቢሜንዲ ከአርሰናል ጋር ስምምነት ላይ ደርሷል የሚል ነው። በቃል ደረጃ ስምምነት ላይ የደረሱት ሁለቱ ወገኖች አሁን በመካከላቸው ሌላ ሽብልቅ ሰንጣቂ ገብቶባቸዋል። ሰንጣቂ ሽብልቁ ጃቪ አሎንሶ ነው። ማርቲን ዙቢሜንዲን ከሪያል ሶሲዳድ ለማስፈረም ከፍተኛ ፍላጎት አለው። ማርቲን ዙቢሜንዲ 60 ሚሊዮን ዩሮ ዋጋ የተቆረጠለት ሲሆን የማድሪድ ሰዎች ግን ይህንን ለማውጣት የማያመነቱና ባላቸው የፋይናንስ የበላይነት ተገዳዳሪ ሆነው ከአርሰናል ጉሮሮ ላይ ቆመው ለመንጠቅ ጫፍ ላይ ስለመድረሳቸው ነው እየተነገረ ያለው። ይህ ለማይክል አርቴታ ሌላ የራስ ምታት ሲሆን በስፔን ሪያል ሶሲዳድ እያሳለፈ የሚገኘው ማርቲን ዙቢሜንዲ ሪያል ማድሪዶች ገፍተው የሚሄዱ ከሆነ ምርጫው ቤርናባው ሊሆን እንደሚችል የመገናኛ ብዙሃን እየዘገቡ ይገኛሉ። ቶኒ ክሮስ በነጩ መለያ የማይታይ በመሆኑና እሱን ለረጅም ጊዜ ለመተካት ሲባል የዚህ ተጫዋች መምጣት ጉዳይ አይቀሬ ነው። በሌላ በኩል ደግሞ ሉካ ሞድሪችም ቢሆን በሚፈለገው ደረጃ ከዚህ በኋላ ያንን ስፔን ኃያል ክለብ ለማገልገል የሚችልበት እድል የለምና የመሃል ክፍሉ በሚገባ መጠናከር ይኖርበታል። That is one of the great goals in front of a stunned Gladys Street.
beyond special. How has he plucked that one out? እንደዚህ ካልሆነ ግን በወጣቶች እየተገነባ ያለውን አትሌቲኮ ማድሪድና ባርሴሎና መገዳደር የሚችልበት እድል መፍጠር አይችልምና ነው ጉዳዩ። ሪያል ማድሪድ አርሰናልን እርቃኑን ሊያስቀርበት ስላሰበው ጉዳይ ሁለት ዊሊያም ሳሊባ በማድሪድ ቤት እየተፈለገ ነው። ይሄ ቀደም ሲል ወደ አነሳነው ነጥብ ይወስድናል። ዊሊያም ሳሊባ በቤርናባው ሰዎች በኩል የተፈላጊነት መጠኑ እየጨመረ በመምጣቱ አርሰናሎች ከፍተኛ ድንጋጤ ውስጥ ስለመግባታቸው እየተነገረ ነው። በአርሰናል ቤት እስከ 2027 ድረስ የኮንትራት ጊዜ ያለው ዊሊያም ሳሊባ የኮንትራት ማፍረሻውን አስከፍሎ ወደ ማድሪድ ሊኮበልል የሚችልበት እድል እንዳለ ነው መረጃዎቹ እየወጡ ያሉት። ማሪንጌዎቹ ከዊሊያም ሳሊባ በመቀጠል ግብ ጠባቂውን ዴቪድ ራያንም ለማስኮብለል እየተነጋገሩ ስለመሆናቸው ከአሁን በፊት በሰራነው ዘገባ ማንሳታችን ይታወቃል። በአርሰናል ቤት ያሉ ተጫዋቾች በማይክል አርቴታ ስር እያሳለፉት ያለው ጊዜ ደስተኛ ቢያደርጋቸው የክለቡ ውጤት አልባ ጉዞ መጠንከሩ ተጫዋቾች ድልን ፍለጋ ወደ ተለያዩ ክለቦች ሊያመሩ የሚችሉበት አማራጭ እያማተሩ ስለመሆናቸው እየተነገረ ነው። አርሰናል ማቆየት የሚፈልጋቸውን ተጫዋቾች አስቀድሞ ኮንትራት የማራዘም ስራዎችን ቢሰራ በገንዘብ ኃይል አማካኝነት ተጫዋቾቻቸውን ሊያጡ የሚችሉበት እድል ሰፊ ነው። ለዊሊያም ሳሊባ ሪያል ማድሪዶች እስከ 75 ሚሊዮን ዩሮ ሊያወጡ የሚችሉበት እድል እንዳለ እየተነገረ ሲሆን ይህንን ገንዘብ የሚያገኙ ከሆነ አርሰናሎች ሌሎች አማራጮችን ሊያማትሩ እንደሚችሉ ከወዲሁ በመነገር ላይ ይገኛል። ለአርሰናል እጅ መንሻ የቀረበው ሮድሪጎ የስፔኑ ተነባቢ ጋዜጣ ፊቻጄስ አንድ ሪፖርት ይዞ ወጣ። ብራዚላዊው የሪያል ማድሪድ ኮከብ ከማድሪድ ቤት መውጫ በር ላይ ስለመሆኑ አስነበበ። የዚህ ተጫዋች ዋና ፈላጊ ሆኖ የቀረበው ክለብ ደግሞ አርሰናል ነው። ኪሊያን ምባፔ ቤርናባው መድረሱን ተከትሎ ነጻነት እየተሰማው እንዳልሆነ የሚናገረው ሮድሪጎ አሁን ቤርናባውን ለመልቀቅ ከጫፍ ስለመድረሱ እየተነገረ ነው። የ23 ዓመቱ ሮድሪጎ አሁን ላይ በማድሪድ ቤት የመፈለግ እድሉ እጅግ ወርዷል። ማድሪዶች ለዚህ ተጫዋች 134 ሚሊዮን ዩሮ ይፈልጋሉ እየተባለ ነው። ይህንን ያህል ገንዘብ አርሰናል አውጥቶ ያዘዋወራሉ የሚለው ሌላ ጥያቄ ቢሆንም በእጅ መንሻነት የቀረበ ተጫዋች ሆኖ ስሙ ሰፍሯል። የእጅ መንሻነቱ የተከላካይና የግብ ጠባቂ ቦታዎችን ለማግኘት የሚያግዘው እንደሆነ እየተነገረ ይገኛል። ሁለት ፈተናዎች ከፊት ለፊቱ ሊገጥሙት ይችላሉ። አንደኛው የፋይናንስ ጥያቄ ሲሆን ሁለተኛው ደግሞ ሊቨርፑል የተጫዋቹ ፈላጊ ሆኖ ብቅ በማለቱ እንደሆነ ተነግሯል። ሊቨርፑል የረጅም ጊዜ የመሐመድ ሳላ ተተኪ እያፈላለገ ሲሆን ሮድሪጎን አስፈርሞ ራስ ምታቱን ለማቃለል ይፈልጋል። ይህንን ለማሳካትም ስራውን ስለመጀመሩ ተነግሯል። አሁን እነኚህ ጉዳዮች በሶስቱ ክለቦች እየተብላሉ ነው፣ በሪያል ማድሪድ፣ በአርሰናልና በሊቨርፑል። ከሁሉም ግን አትራፊው ሪያል ማድሪድ ሲሆን ቀደም ሲል ያነሳናቸው ነጥቦች የሚሳኩ ከሆነ ትልቁን ኪሳራ የሚያስተናግደው አርሰናል መሆኑ የሚቀር አይመስልም። የሮድሪጎ ኮንትራት ላይ ሊቨርፑላውያን እያጤኑ ስለመሆናቸው በስፋት ሲነገር አርሰናሎች ሮድሪጎን ሳያገኙም ዊሊያም ሳሊባን ከለቀቁና ዴቪድ ራያን አሳልፈው ከሰጡ በተጨማሪም ማርቲን ዙቢሜንዲንም በማድሪድ ከተነጠቁም አጨብጭበው መቅረታቸው ይሆናል። እናም ማይክል አርቴታ ከዚህ ሁሉ ሰቆቃ ለመራቅ ከወዲሁ ስራዎችን ለመስራት ከአንድሪያ በርታ ጋር በመሆን ያለ እረፍት እየታተሩ ስለመሆናቸው የመገናኛ ብዙሃን አውታሮች ጽፈዋል። ምን ሊፈጠር ይችላል? የዝውውር መስኮት ሲከፈት ምላሹን ይዞ የሚመጣ ይሆናል። ጥንቅራችን አበቃ። ሰላም ቆዩን። In front of a stunned Gladys Street. Special beyond special. How has he plucked that one out?